አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር እድሜ 45 ነው። በሾፌርነት እሰራለሁ። ከቅርብ ጊዜ ወዲህ በገጠመኝ ጉዳይ ስጋት ገብቶኛል። ምን እንደሆነ በማላውቀው ሁኔታ ለደቂቃዎች ከራሴ ጭው ብዬ እጠፋለሁ። እየነዳው ሊሆን ይችላል። ከሰዎች ጋር እያወራሁም በመሃል አካል ያለ እኔ ግን የለሁም። በሐሳብ እንደሚነጉድ አይነት ሰው። ሌሎች ሰዎች ምን እንደሆነ ብዙም ልብ አይሉኝም። ባለቤቴ ግን ምናልባት ስለተደጋገመባት ይሆናል ምን እየሆንክ ነው ጭልጥ ብለህ በሐሳብ የምትሄደው ትላለች። በተለይ ያሳሰበኝ መኪና እየነዳሁ ጭው ብዬ የመሄዴ ነገር ነው። ለደቂቃ ያህል እንዴት እንደነዳው ሳላውቅ የተወሰነ መንገድ አጋምሳለሁ። በደመ ነፍስ እንደሚንቀሳቀስ አይነት ሰው እሆናለሁ። በቅርብ ጊዜ በሕይወቴ የተከሰተው ለየት ያለ ነገር ባለፈው ዓመት እናቴን በሞት ሳጣ የተሰማኝ ሐዘን ነበር። ከዚያ ሌላ ምንም የተለየ ነገር የለም። ይሄ ነገር የገጠመኝ ለምን ይሆን? መፍትሄስ ይኖረው ይሆን? በሐሳብ የሚጠፋው አመሰግናለሁ። እንዳልክና ማህደር በሐሳብ የምትጠፋው አድማጫችን እንደገለጽክልን ከአንድ ዓመት በፊት እናትን እንዳጣ ከዛ ያለፈ ግን ምንም አይነት ችግር እንዳልነበረ ነገር ግን ምናልባት ይሄ ሊሆን ይችላል ወይ አሁን በሰሞኑን ጭው ብዬ እየነዳው በሐሳብ ዋጣለሁኝ። ስለዚህ ይሄንንም ደግሞ ባለቤቴ በማስተዋል ምን ሆነሃል ትለኛለች። ስለዚህ እየነዳው ለደቂቃ ያህል በሐሳብ እንደጠፋው ሳላቀው እንኳን ብዙ መንገድ ላጋምስ እችላለሁኝና ይሄ በደመ ነፍስ መንቀሳቀስ ምን ይሉታል? ችግሩ ምንድነው? መፍትሄውስ ምንድነው? እያልከን ነው። በመጀመሪያ ላመሰግንህ እወዳለሁ። በተለይ ደግሞ ስራ ከሾፌርነት ጋር ሹፍርና ጋር የተያያዘ ስለሆነ ይሄ ነገር የመኪና አደጋም ሊያስከትልብኝ ይችላል። ስለዚህ በሐሳብ መጥፋት ስራዬንም ህይወትም ብዙም ንብረትም ሌላውንም አደጋ ሊያስከትል ይችላል። ስለዚህ በአእምሮዬ መሆን ይኖርብኛል፣ ኮንሽስ መሆን ይኖርብኛል። በማሰብ እና በማስተዋል እና መንዳት ያለብኝ ህይወቴንም መምራት ያለብኝ የሚለው ነገር ጥሩ ሐሳብ ነው። ትክክለኛ ማስተዋልና ተገቢነት ያለው ጥያቄ ነውና መፍትሄ ለማግኘት በመነሳት ላደንቅህ እወዳለሁ። በመቀጠልም ደግሞ ማንሳት መፈልገው አንተ ምናልባት ብለህ የጠረጠርከው ነገር ትክክል ምክንያትም ሊሆን ይችላል የሚል ሐሳብ ስላለኝ እሱን ማንሳው ደስ ይለኛል። በመጀመሪያም ደግሞ አዝናለሁ እናትህን ስላጣ። ምንም እንኳን አንዳንድ ጊዜ በተለይ ከእናቶቻችን ጋር ቅርብ የሆኑ ሰዎች 45 ዓመት ብትሆንም 55 ዓመት ብትሆንም የእናት ማለፍ እንደነበረን ግንኙነት ላይ ቢወሰንም ግን በጣም የሚጎዳና በህይወታችን ውስጥ ከፍተኛ ጥቁር ነጥቦችን የሚጥል ነገር አለው እና ለብዙዎች እናትን ማጣት ቀላል ነገር አይደለም። ስላገባህ ወይም ልጆች ሊኖሩ ይችላሉ። በእነዚህ አይነት ሁኔታ አሁን የራሴ ህይወት አለኝ፣ እድሜ ትልቅ ነው፣ ምንም ማለት አይደለም፣ ከሞቶች ደግሞ አመቷ ነው ብለን የምናጣጥለው ነገር አይደለም እና እንደዚህ አይነት ስሜት እንደሚጎዳ እውቅና መስጠት ይገባናል። ስለዚህ ምንም እንኳን አንድ ዓመት ቢሆነውም እናትህን ካጣህ ምናልባት አእምሮህ በራሱ ያንን ፕሮሰስ እያደረገው ሊሆን ይችላል። ይሄንን በቃ እያሰበው እያሰላሰለው ምናልባት በሱም ውስጥ ብቻ የእናትህ ሞት ብቻ ሳይሆን የምታስበው ሌላ ነገር ውስጥህ ያንን እያሰላሰለ ሊሆን ይችላል እና አንተ አንድ ዓመት አልፎታል ይሄ ብቻ ነው የገጠመኝ ብለህ ያልከው ነገር እንደዛ የምናቀለው ላይሆን ይችላል። ከፍተኛ ጫና የስሜት ክብደት ያለው ስሜት ሊሰማህ እና ይችላል። አንተ ደግሞ ያንን ደግሞ በተጫንከው ቁጥር እና እንዳይታይ ለማድረግ በሞከርክ ቁጥር ደግሞ በሌላ መልኩ አቴንሽን በማጣት እንደዚሁ ሊከሰት ይችላል ማለት ነው። ስለዚህ ትኩረትን የሚያሳጣህ ነገርና በአንድ ነገር ላይ በትክክል እንዲሄድ ካላደረከው በትክክል ፕሮሰስ ካላደረግነው ስሜታችን የተጫነው ስንመጣ እና በትክክል በሂደት ውስጥ እንዲያልፍ ካላደረግነው በአብዛኛው የአስተውሎ ችግርን ሊያጋጥመን ይችላል። በማይንዳችን አንተ እንዳልከው ጥፍት ልንል እንችላለን። ስለዚህ ይህንን ምናልባት
ምናልባትም አስፈላጊ ከሆነ ፕሮፌሽናል እገዛ ካስፈለገ ያንን ማየት እና ወደዛ መሄድ ሊያስፈልግ ይችላል እና በተለይ እንዳልኩ ከስራህ ጋር በተያያዘ ስራህ ትኩረትን የሚፈልግ እና የሰው ነፍስ ጋር በቃ የሰው ህይወት የሚይዝ ስራ ስለሆነ ጥንቃቄ ይፈልጋል እና ምናልባት ይሄንን በትክክል ፕሮሰስ ለማድረግ እንዲረዳ የባለሙያ ድጋፍ ካስፈለገ የባለሙያ ማየትን ይፈልጋል ማለት ነው። ሐዘን ብዙ ጊዜ በእኔ በኩል ምንድነው ችግሬ፣ ምን ሆኛለሁ፣ ችግር ውስጥ ነኝ ወይ የሚለው ነገር ይህን ያህል ጊዜ 1 ዓመት አልፎታል 2 ዓመት አልፎታል ብለን የምንለው ነገር ላይሆን ይችላል። እንደየሰው ይለያያል ምን ያህል ጊዜ ይወስድብናል የሚለው ነገር እና እንዴት አድርገን ነው በሂደት ውስጥ እንዲያልፍና ፕሮሰስ የምናደርገው የሚለውን ነገር ማስተዋል ይፈልጋል። ምክንያቱም ለአንዳንድ ሰዎች በተለይ አሁን አንተ ከሴፍቲ ጋር የተያያዘ ነው፣ በቃ ከየዕለቱ ህይወት ጋር የተያያዘ ነው እና ይሄን ነገር ዝም ብለህ የምትተወው ነገር ላይሆን ይችላል። በአንድ ቀን ባላሰብከው ሰዓት ደግሞ እንደዚህ ማስተዋል በጠፋበት ሰዓት ላይ አደጋ ውስጥ ራስህ ልታገኘው ስለምትችል ወይም ደግሞ ህይወትህ ላታገኘው ስለምትችል ወይም የሌሎችን ህይወት ሊያጠፋ ስለሚችል ይሄንን ነገር ከሌላው ከባለሙያ ጋር አብሮ ፕሮሰስ ማድረግ እና ግሪፍ ብለን የምንለው ሐዘን የየራሱ ሂደት አለው። ለሁሉም ሰው 1 ዓመትና 2 ዓመት ብቻ አይደለም፣ ረጅም ጊዜም ሊፈጅ ይችላል፣ አጭር ጊዜም ሊፈጅ ይችላል። ነገር ግን በትክክል ፕሮሰስ አድርጎ ማውጣት አስፈላጊ ነገር ነው እና ህይወትን በአንድም በሌላ በኩልም እንግዲህ ከእናትን ካጣ በኋላ ያጣቸው ትንንሽ ነገሮች ቢሆኑ ሊደማመሩ ስለሚችሉ እዛ ላይ እነዚህ ነገሮች በትክክል ማስተዋል እና ከዛ ከባለሙያ ጋር መነጋገር አስፈላጊ ነው። በቀጥታው ጥያቄ ልምጣና በህይወቴ የገጠመኝ የእናቴ ሞት በስተቀር በዛም ምክንያት ደግሞ የገጠመኝ ሐዘን በስተቀር የተለየ ነገር የለኝም እና የተለየ ነገር ስላልገጠመኝ አሁን የገጠመኝ ችግር ምንድነው፣ መፍትሄውስ ምንድነው የሚል ነው። ስለዚህ እንግዲህ አንተ አንዳንዶች በተለይ ስለ እክል ነው ወይ የአእምሮ ችግር ነው ወይ ሜንታል ሄልት ዲስኦርደር ብለን የምንላቸው የአእምሮ ጤንነት ጋር በተያያዘ የሳትኩ ነው ወይ የመርሳትስ ችግር እየገጠመኝ ነው ወይ ምን ሆኛለሁኝ የሚለው ነገር ነው ያነሳኸው። በእንግሊዝኛው ዲሶሲዬቲቭ ዲስኦርደርስ ብለን የምንላቸው የአእምሮ ጤና ሁኔታዎች አሉ። ይሄም ብዙ ጊዜ ዲስኮኔክት ያደርጋል የሀሳባችን እንደገናም ትውስታችን፣ ስሜታችን እና አካባቢያችን ጋር ያለው ግንኙነት እና ባህሪያችን ስለኛ ማንነት ጋር በተያያዘ አንዳንድ ጊዜ መጣረስ ወይም ደግሞ መለያየት ቢለው የበለጠ ይገልጠዋል። ዲስኮኔክት ማድረግ ማለት ነው። በአጠቃላይ እንዲህ አይነት ነገር ሊያጋጥመን ይችላል እና ፈልገነው ሳይሆን ጤናማ ባልሆነ መንገድ እና ባልፈለግነው መንገድ እነዚህ ነገሮች በአንድነት በህብረት መስራት ሲገባቸው ነገር ግን በተወሰኑ ሁኔታዎች ውስጥ በሚቆሰቁስ ነገር ለምሳሌ የሚያሳምም ነገር ስናይ በሚቆሰቁስ ሁኔታ ውስጥ ስንሆን ያ ነገር ሊፈጠር ይችላል። ነገር ግን የአንተ ዲሶሲዬት ማድረግህ ወይም ደግሞ ዲስኮኔክት ማድረግህ በእንግሊዝኛው እንግዲህ ወደ አማርኛው በመልሰው ከዛ ጋር የተላቀቀ አስተሳሰብና ስሜት ወይም ትውስታ ቢኖርህ ካለህበት ሁኔታና አሁን አንተ የምታደርገው ነገር ካለበት ሁኔታ ጋር የተለያየ ሁኔታ ቢሆንም ያ ግን እኔ ከዚህ ከአእምሮ ጤና እክል ጋር ላያይዘው አልቻልኩም። ምክንያቱም አሁን በተለይ ስለ እናተ ሞት የተናገርከው ነገር እሱ ብቻ ነው በህይወቴ ውስጥ ከባድ ነገር በቅርቡ ያለፈው ብለሃል። ምናልባት ደግሞ ግን በፊትስ የባለሙያን ምክር ጠይቅ ብዬ ያልኩ መፍትሄው ምናልባት በልጅነት ውስጥ ብዙ መከራ አልፈ ከሆነ በተለይ በከፍተኛ ድህነት፣ በረሃብ፣ በአካላዊ ድብደባ፣ በወሲባዊ ጥቃት፣ በስሜታዊ ጥቃት፣ በመተው እንደዚህ ቤተሰብ በጥል ውስጥ ያለፈ ከሆነ እና በፍቺ እንደዚህ በተለይ በልጅነታችን በከፍተኛ አደጋ ሁኔታ ወይም ደግሞ አሉታዊ ህይወት ውስጥ ያሳለፍን ከሆነ አዋቂ እድሜያችን ጊዜ ውስጥ የሚከሰቱና ሊታዩ የሚችሉ አንዳንድ መቋቋም የማንችላቸው ችግሮች ሊታዩ ይችላሉ። ስለዚህ እንዲህ አይነት ነገር ምንም ከሌለ በአብዛኛው ከእናት ሞት ጋርና ያንን በትክክል ፕሮሰስ ካለማድረግ የተያያዘ ነው ብዬ አስባለሁ። አሁን እነዚህ ነገሮች ግን ምንም ነገር ስላላነሳ ያንተ ዲሶሲዬቲቭ ዲስኦርደር ነው የሚለውን ነገር ለማለት ይቸግረኛል። በአጠቃላይ አእምሯችን በቃ ልክ እነዛ ነገሮች ላለማስታወስ
የሚያደርጋቸው ጥረቶች እና ወደ ሰመመን ውስጥ ይከተናል። አሁን አንተ እንዳልከው ማለት ነው ይሄ ነገር እንዴት ነው በደመነፍስ እንድንዳ የሚያደርገኝ ነገር በደመነፍስ እንድንኖር የሚያደርጉን ነገር ነው ወይ የሚለው እኔ ያንተ የአእምሮ ጤና እክል ነው ብዬ ለማለት ስለቸገረኝ፣ በተለይ እነዚህ ነገሮች ግን ካሉ በተለይ ከልጅነት ጋር የተያያዙ ችግሮች ካሉ የበለጠ መፍትሄው ከባለሙያ ጋር ይሄንን አብሮ ፕሮሰስ ማድረግ ስለሆነ ይሄንን በማድረግ ራስን ከዚህ ችግር ትገላግላለህ ብዬ አስባለሁ። እንግዲህ ይቅና። እንዳልክና ማህደር በሸገር